ባለፈው ከአንድ ሳምንት በፊት ትምህርት ጀምረን ነበር። አሁን ግን አይኔ አየችህ በሚል በተለይም ደግሞ ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ 40 ቀን ራሱን አሳያቸው በሚል ደጋግሞ ያሳያቸውን አንስተን ለምንም እንዳሳያቸው ደግሞ አንስተን ተነጋገርን ማለት ነው። ታስታውሱ እንደሆነ እዛ በፊት በነበረው ትምህርት ፓስተር ሀብቴ ባለፈው ሳምንት ደግሞ በነበረው ፓስተር በድሉ ሲያስተምሩን ስለ ኑሮ አስተማሩን ማለት ነው። የመጀመሪያው ምን ብሎ አስተማረን? ጌታችን ኢየሱስ ክርስቶስ የሞተው በሕይወት ያሉት ለራሳቸው መኖር ትተው ለሱ እንዲኖሩ ነው ብሎ ሁለት ሰዎችን ምሳሌ ሰጠን። ሙሴን እንደገና ደግሞ ጳውሎስን ማለት ነው። ባለፈው ሳምንት ደግሞ ፓስተር በድሉ ጌታችን ኢየሱስ ክርስቶስ ከማርቆስ ወንጌል ውስጥ አንስቶ ለደቀ መዛሙርቱ ማንነቱን ገለጠላቸው። ማንነቱን ብቻ ሳይሆን ማንነታቸውንም ገለጠላቸው። የእሱ መሲህነት ምንድን ነው፣ እንደገናም ደግሞ ተከታዮቹ ምን ይመስላሉ ብሎ አስተማረን። እዛ ሲያስተምረን ደግሞ የተከታዮቹ መለኪያ አለ። ራስን መካድ፣ መስቀልን መሸከም፣ እርሱን መከተል፣ በእርሱ አለማፈር። ሁለቱም ጋር ልብ ብላችሁ እንደሆነ ይህ እንዴት ይቻላል የሚል ጥያቄ ያነሱ ነበር። እንዴት ቻሉት የሚሉ እያነሱ በአጭር ቃል የመለሱበት ቃል ምን የሚል ነው? እግዚአብሔርን ስላዩት ስለተገናኙት የሚል ነው። ጌታ የተባረከ ይሁን። በመጀመሪያው ሙሴ ትኩር ብሎ ማንን አየ ብሎ ነገረን? ክርስቶስን አየ ብሎ ነገረን። ጳውሎስ ደግሞ በዛ በደማስቆ ማንን አየ? ጌታ ኢየሱስ ክርስቶስን አየ። ያ እይታ ሕይወታቸውን ቀይሮ ለራሳቸው ከመኖር ይልቅ ለእርሱ እንዲኖሩ አደረገ ብሎ ነበር ያስተማረን። ባለፈውም ሳምንት ስንማር ይህ እንዴት ይቻላል? ራስን መካድ ጧት ማታ በምንወደው በማንወደው ነገር፣ እንደገና ደግሞ መስቀልን ተሸክሞ መከራን ተሸክሞ ትግልን ተሸክሞ በየቀኑ ደግሞ በዛ ደስታና በአምልኮ መሄድ እንዴት ይቻላል? ይህን ደግሞ እያደረጉ ሁልጊዜ ከፊት ሳይቀድሙ የራስን ሐሳብ ሳያነግሱ የጌታን ሐሳብ ደግሞ ይዞ መከተል እንዴት ይቻላል? ኢየሱስም በተጠራ ቁጥር ስደት፣ መከራ፣ መሰደብ ባለበት ምድር ባለበት ትውልድ መካከል ደግሞ በሱ አለማፈር እንዴት ይቻላል የሚለውን ሄደና መሃል ምን እያለ ነገረን? ይህ እንዴት ይቻላል ሲባል እርሱን ክብሩን አይተዋልና። ጌታ የተባረከ ይሁን። ስለዚህ እኛም እያልን ያለ ነው። አሁን ግን አይኔ አየችህ። እንዲህ ነው ነገሩ። ባለፈውም ሳምንት እንደተባለው እናንተም እንደምትመሰክሩት በዚህ ቤተ ክርስቲያን ጌታ ያላፈሰሰልን የቃል አይነት የለም ማለት ነው። አስተምሮናል አብዝቶ ማለት ነው። ሁላችንም ደግሞ የሰማን ጌታ በረዳን መጠን ያንን የተማርነውን ሆነን ለመኖር እንሻለን፣ እንሞክራለን። ግን ሁልጊዜ ጋፑ የት ጋ ነው? አቅም ጋ ነው፣ ጉልበት ጋ ነው፣ ኃይል ጋ ነው። ያ ኃይል የሚመጣው አቅም የሚመጣው ከየት ነው ብለን ደግሞ ስንል አንዳንድ ነገሮችን ተምረናል ከዚህ በፊት። ከመንፈሱ ነው ብለን መንፈስ ቅዱስ ኃይልን ይሰጣል ብለን ተምረናል። ይህም ብቻ አይደለም፣ ጸጋው ይበቃናል ብለን ጸጋው ደግሞ ያስችላል ብለን ተምረናል። ይህም ብቻ አይደለም፣ ሌሎች በጌታ ፊት ቀርበን የምናደርጋቸው አምልኮ ቃሉ ቀደመ ማቲ እንዳዘመረን ኃይልን ይሰጣል ብለናል። ይሄ ሁሉ ግን በምንድን ነው ኃይልን የሚሰጠው ብለን ከጠየቅን ይሄ የምንነጋገረው ነው መልሱ ማለት ነው። እነዛ የጠቀስኩላችሁ መንፈስ ቅዱስ፣ ጸጋው፣ ቃሉ፣ አምልኳችን በሙሉ በአንድነት ተያይዞ ጌታን ካላሳየን፣ ክብሩን ካላሳየን፣ ታላቅነቱን ካላሳየን አቅማችን ለጊዜው ያለ ደስታ ብቻ ነው ማለት ነው። እነዛ የተለወጡት ስር ነቀል በሆነ መንገድ የተለወጡት አንድ ጊዜ ብልጭታ አይተው ወይም ደግሞ መንፈሳዊ ስርዓት ውስጥ ተሳትፎ ሳይሆን ያ የተሳተፉበት መንፈሳዊ ስርዓት በተሳተፉ ቁጥር ምን አሳይቷቸዋል? ግርማውን፣ ክብሩን፣ ታላቅነቱን፣ ገናናነቱን አሳይቷቸዋል። ያንም ባዩ ቁጥር ሌላውን የሚያስቡበት ጊዜም ልቦናም መንፈስም ፈቃድም የላቸውም ማለት ነው። ስለዚህ አብረን ስንኖር አንዱ ስጋቴ ምንድን ነው? ሁሉን ምንድን ነው የሚባለውን ሁሉ ተምረናል። ዘርዝረን ከየት ይመጣልም ደግሞ የሚለውን ዘርዝረናል። ግን እነዛ ሁሉ ተጠራቅመው ጌታን በየሁኔታው ካላሳዩን ችግር ነው ማለት ነው። ገብቷቸዋል። ቅድም በረከት የጠቀሰው እዚህ ከኔ ስክሪፕት ውስጥ ኮረጆ ነው፣ ወድቆብኝ አግኝቶ ይሆን አላቅም። ስለ ለምጻሞቹ 10 ናቸው የተፈወሱት አይደል?
ዘጠኙም አይተዋል፣ ክብሩን አይተዋል፣ ፈውስ አይተዋል፣ ነገሩን አይተዋል። አንዱ ግን ከዛ ከተፈወሰው ቆዳው ባሻገር የሆነ ነገርን አየ፣ ለማየትም ፈለገ። ስለዚህ ምን አደረገ? ተመልሶ መጣ። አያችሁ፣ አንዳንድ ጊዜ የኛ ነገር እንደ ዘጠኙ ይሄ ምስጋና ይዟል መምጣት ብቻ አይደለም። በምናደርጋቸው ድርጊቶች ውስጥ ጌታን መገናኘትን፣ እርሱን ማወቅን፣ በእርሱን ማስተዋልን እንዲሆንልን አስበን የማናደርገው ከሆነ ቅድም የዘመርነው ዝማሬ፣ የምናገለግለው አገልግሎት፣ የምንጸልየው ጸሎት ሁሉ ምን ይሆናል? ስርዓት ብቻ ነው የሚሆነው። እነሱ ተሰብስበው ግን የጌታን በየጊዜው ታውቆ የማይጨረሰውን ገናናነቱን፣ ክብሩን፣ ታላቅነቱን፣ ውበቱን፣ አስደናቂነቱን ባሳዩን ቁጥር ሌሎች ነገሮች እናርግ ብለን ሳይሆን ራሳቸው ይጠፋሉ። ለዚህ ነው አሁንም ልጥቀስ፣ ባለፈው የተማርነው የዛሬ 3 ሳምንት 2 ኢንቨስትመንት ተደርጎበታል ሙሴ ላይ አለን አይደል? ወንድማችን ፓስተር ሀብቴ ሲያስ ሁለቱም ኢኳሊ ፓወርፉል የሆነ ኢንቨስትመንት ነው። አንዱ በፓላስ ያለ ኢንቨስትመንት ነው አይደል? ከፈርዖን ቤት በጮማ የሆነ በጠጅ የሆነ በክብር የሆነ በሰረገላ የሆነ ጥም ያለ ኢንቨስትመንት አለ። በሌላ በኩል ደግሞ ሌላ ኢንቨስትመንት አለ፣ ከእናቱ የመጣ ከቃል ኪዳን የመጣ ተሰደውም በባዕድ እያሉ ሰማይና ምድርን የሰራ ነው ከሚለው የመጣ ማለት ነው። ገብቷችኋል? በእነዚህ ኢንቨስትመንቶች ግን ለሱ የናፈቀው አብዝቶ የፈለገው ሊያየው ሊገናኘው የፈለገው የትኛውን ሆነ? ያነሰ የሚመስለውን ሆነ ማለት ነው። ዘቃሉ ሲናገር በዛ ቦታ ሆኖ መቀመጥን እዛው ገና ሳይወጣ በፊት እሻላለ ምን አደረገ? በየጊዜው ወጥቶ የእሱን ሰፈር ህዝቡን ይመለከት ነበር ይላል አይደል? ምን ማለት ነው? እግዚአብሔርን ቃል ኪዳኑን ህዝቡን ያስብ ነበር። እግዚአብሔርን ለማየት ይጓጓ ነበር። ያ ማየቱ ምን አደረገው? ያኛውን በቂ የሆነ ኢንቨስትመንት አስቡት እንግዲህ የነገስታት ኢንቨስትመንት፣ የአልጋ ወራሽነት ኢንቨስትመንትን አሳነሰው። ዞር ብሎ እንኳ ሲመለከተው አናየም። እንዲህ ማለት ይችላል። ለምሳሌ እስራኤላዊ ገሎ ከገደለ በኋላ እስራኤላውያኖቹ ደግሞ ተነስተው አንተን ማን በእኛ ዳኛ አደረገ በሚሉ ጊዜ ይቅር በለኝ ብሎ ወደ ፈርዖን መመለስ ይችላል። ልጁን አፍትሮ አይደል? አጥፍቻለሁ፣ አታለወኝ ነው መስሎኝ ነው ሊል ይችል ነበር አይደል? ኢቭን በዛ ጊዜ አልተመለሰም ወደዛ። ለምን? በዚህ በኩል ያየው ኢንቨስትመንት እጅግ የላቀ ነው። በታገለ ጊዜ እንኳን፣ በተቸገረ ጊዜ እንኳን፣ በተሰደደ ጊዜ እንኳን ወደዛ የማያሳይ ኢንቨስትመንት ነው። ክብር ለአምላካችን ይሁን። ስለዚህ እንድናየው የምፈልገው ነገር ከዚህ ለጥቂት ሳምንታት 4-5 ሳምንት ይሄን እግዚአብሔርን ማየት በነገሮች ውስጥ ሁሉ እንድንችል፣ ያ ማየታችን ደግሞ እነዛን ነገሮች እናርግ ወይስ አናርግ ከምንለው በላይ ሆነን በማንነታችን ኢምባዲመንት ውስጥ ገብቶ በሚያሰራን ነገር ህይወታችን ተለውጦ መከተልን፣ መሸከምን፣ እንደገና ደግሞ ራስን መካደን ሁሉ የምንለምድበት እንዲሆን ነው። ተስማምተናል? ክብር ለጌታ ይሁን። ዛሬ ከኢዮብ ላይ አንስተን በዚህ እንነጋገራለን። እንዲሁም ደግሞ እንዲህ ብላችሁ ተጠይቁ ይሆናል። ይሄ ማየት የሚባለው ነገር እሱ ምንድን ነው? በምንድን ነው የሚታየው? እኔ የምጠይቀው እሱ ነው የሚገልጥልኝ፣ በየት በኩል ነው የሚያሳየ የሚለውን ሁሉ እናያለን ማለት ነው። ስለዚህ ዛሬ ትንሽ ሳልጭንባችሁ አልቀርም። የፓኬጅ ቀን ነው ማለት ነው። ሳምንት ደግሞ አንመጣም ብትሉ ግማሽ ትምህርት ይዛችሁ ትሄዱና እኔን ወንጀለኛ እንዳታደርጉኝ ማለት ነው። በፍጥነት እንሄዳለን። ኢዮብን እናወጣና እናነባለን። ኢዮብ ምዕራፍ 42 ኢዮብ መጽሐፈ ኢዮብ ምዕራፍ 42 ከቁጥር 1 ጀምሮ ያለውን አነባለሁ እስከ 6 ብቻ። የጌታ ቃል እንደዚህ ይላል። ኢዮብም መለሰ እግዚአብሔርንም እንዲህ አለው፣ ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቁ። እየተነጋገርን ያለነው ስለምንድን ነው? ስለማየት እና ስለማወቅ ስለማስተዋል ነው። ስለዚህ በምዕራፉ መጨረሻ ላይ ጉዞ ሄዶ ደርሶ ምን ይላል? አንድ ነገር ስላንተ አየሁ፣ አንድ ነገር ስላንተ ተመለከትኩ፣ አንድ ነገር ስላንተ አወቅኩ። ይሄ ምንድነው? ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብህም በምድር ይሁን በሰማይ ይከለከል ዘንድ ከቶ እንደማይቻል አወቅሁ። ያለ እውቀት፣ አሁንም ስለ እውቀት ስለማየት ይናገራል። ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውንም ድንቅ ነገር ተናግሬአለሁ። እባክህ ስማኝ፣ እኔም ልናገር፣ እጠይቅህም አለው፣ አንተም ተናገረኝ።
መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። አሁን ግን ዓይኔ አየች። የበለጠ እይታ፣ የበለጠ መገለጥ፣ የበለጠ መረዳት፣ የበለጠ ዕውቀት። አሁን ግን ዓይኔ አየች። ስለዚህ ራሴን ቅድም ያኩተመተምኩትን ትቼ የጠየቅኩትን ትቼ ለምንድን ነው ያልኩትን ሁሉ ትቼ ራሴን እንቃለሁ። በአፈርና በአመድ ላይ ተቀምጬ እጸጸታለሁ። አሁን ግን ዓይኔ አየች የሚለው ቃል ቅድም ያነበብኩት እናንተም የምታውቁት የምስክርነት ቃል ነው። ይህ የምስክርነት ቃል ደግሞ አዲስ አማኝ ድንገት ጌታን አይቶ የመሰከረው ምስክርነት አይደለም። ይልቁንም ደግሞ የተመሰከረለት ተመስክሮለት የነበረው ያውም በሰው ሳይሆን በእግዚአብሔር በራሱ ተመስክሮለት የነበረው ሲኖር አውቅ ያለው ብሎ ሲመላለስ አውቅ ያለው ብሎ ሲታዘዝ አውቅ ያለው ብሎ ከርሞ ድንገት በሕይወቱ ላይ የመጣ ነገር እንደገና በቤቱ የመጣ ነገር በቤተሰቡ የመጣ ነገር ትልቅ ጫናን ፈጥሮበት አውቃለሁ ያለው ነገር ተገላብጦበት እንደገና ጥያቄ የሆነበት የሚያማክሩት ሁሉ ሌላ ጥያቄ ውስጥ ከተውት ግራ በተጋባ ሁኔታ ውስጥ እያለ ድንገት የሆነ እይታ፣ ድንገት የሆነ ዕውቀት፣ ድንገት የሆነ ከጌታ ጋር መገናኘት ሆነለትና ከዛ የተነሳ የተናገረው ምስክርነት ነው። ክብርና ምስጋና ለጌታ ይሁን። የሚገርመው አስቀድሞ ሰው ሳይሆን እግዚአብሔር መስክሮለታል። የመሰከረለት ደግሞ እንደ ቀላል ሰው አድርጎ አይደለም። የጌታ ቃል ሲናገር የመሰከረለት ዖፅ በሚባል አገር ይኖር የነበረ ሰው ነበረ ይልና ስለዛ ሰው ሲናገር እግዚአብሔር ራሱ ነው ቃሉ ራሱ ነው የመሰከረለት። ዋው! ጌታ እንደዛ ይመስክርልን። ሕይወታችንን መርምሮ ፈትሾ ከአንድም ሁለት ጊዜ የመሰከረለት እንዲህ ብሎ ተናገረ፣ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነው። ዋው! ደስ የሚያሰኝ ምልክት ነው። ይሄ በዖፅ የሚኖር ኢዮብ የተባለው ስሙ ኢዮብ የተባለው ምን አይነት ሰው ነው ይላል? ፍጹም ነበር፣ ቅን ነበር፣ እግዚአብሔርን የሚፈራ ከክፋትም ሁሉ የራቀ ነበር። ኢየሱስ ጌታ ነው። ይህም ብቻ አይደለም። ከዛ በኋላ ችግር ገጥሞት ከዛ በኋላ ሰይጣን በመላእክቶቹ አካባቢ ሄዶ ሲዞር እግዚአብሔር ጠየቀውና ኢዮብን አየሆን ብሎ ስም የጠቀሰው ራሱ እግዚአብሔር ነው ያቀረበው። እንደ ምሳሌ እንደ ታማኝነት ምሳሌ አድርጎ ያቀረበው እግዚአብሔር ነው። አቀረበውና ዳግም ምስክርነትን ሰጠ። እግዚአብሔር ምን ብሎ በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም ብሎ ኢየሱስ ጌታ ነው። የተመሰከረለት ሰው ነው በእግዚአብሔር። ይህም ብቻ አይደለም። ያን ምስክርነቱን በተፈተነበት ፈተና ደግሞ ያጸና ነው። ዊዝ ፍላይንግ ከለር ኤ+ አግኝቶ ያለፈ ነው። የምታውቁት ቃል ነው። የደረሰበት መከራ ያለው ነገር ሁሉ በአንድ ጊዜ ሁሉ ተጠራርጎ ሲመጣ አንዱ መጥቶ መርዶ ተናግሮ ሳይጨርስ ሌላው እየመጣ አንድ ቀን አለኝ ብሎ በክብር ከተቀመጠበት በሁለተኛው ቀን የለህም ተብሎ ባዶ የተደረገ ሰው ነው። ባዶ የተደረገ ሰው ነው። ፍጹም ሀብታም የሆነ ሰው፣ ፍጹም በአካባቢው የታወቀ ሰው፣ በኑሮውም ቅን የሆነ ሰው በአንድ ጊዜ ነገሩ ሁሉ ተገላብጦ ባዶ ሆኖ ራሱን ያገኘበት ቀን ነው። የምታውቁት ቃል አለ በዛ ውስጥ። አንዱ መጥቶ ሲነግረው መጨረሻ ላይ ምን ይለዋል? እነግርህ ዘንድ ብቻዬን አመለጥኩ ብሎ ነው የሚነግረው። በጣም የሚገርም ነው። እያንዳንዱ ሲመጡ አምልጠው የመጡ ናቸው። አመለጥኩና መጣ፣ አመለጥኩና መጣ፣ አመለጥኩ። ልጆቹ በሙሉ አለቁ አለውና ምን አለው? እኔ ብቻ ቀረው፣ እኔም አምልጬ የመጣው ልነግርህ ነው ብሎ ተናገረው። በመርዶ ላይ መርዶ። የዛን ጊዜ ምን አደረገ? መጎናጸፊያውን ቀደደ፣ ራሱን ተላጨ። በኋላ ግን ምን አደረገ? በምድር ላይ ሰገደ ይላል እግዚአብሔር ቃል። ስሙ የተባረከ የሆነ ጌታ። ራቁቴን ከእናቴ ማፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ ያለውን ቃል የተናገረው ለእኛ ሁሉ በዘመናት ለቅዱሳን ሁሉ ምሳሌ የሆነ ነው ማለት ነው። ፍጹም ቅን ከክፋት የራቀ የተባለለት ሰው። ይህም አይደለም። እንደገና ጤናው በሙሉ ሲመታ ራሱን አኮ በማይጠግብ ጊዜ እንደገና ሚስቱ ያንን አይታ አባብላ ባትችል ምን አለችው? ርገምና ሞት፣ በዚህ አይነት ኑሮ ምን ይጠቅማል ባለችው ጊዜ አንቺ ከሰነፍ ሴቶች እንዳንዷ ተናገርሽ፣ ከእግዚአብሔር መልካሙን ብቻ ነው የምንቀበለው፣ ክፉ ነገርን አንቀበልም ብሎ የተናገረ ሰው ነው ማለት ነው። ስለዚህ በሰላሙ ጊዜ ብቻ ሳይሆን በጭንቅ ጊዜ ውስጥ ሁሉ ፍጹም ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሆኖ የቆየ ነው ማለት ነው። እንደዚህ የሚመጡ መከራዎች ትንሽ እንደ ብልጭታ መጥተው ወዲያ ፋታ ቢሰጡ ማለት ነው። ወዲያ ፋታ ቢሰጡ እችን ያህል ማለት ይቻል ይሆናል። ምናልባት
ምናልባት ከእይታው የተነሳ ከእውቀት የተነሳ ግን ለሱ የሆነበት እዚህ ጋር አልቆመም። ከዛ በኋላ ያለው ህይወቱ ላለፈው ለጠፉት ነገር ማዘን ብቻ ሳይሆን ራሱን አጥኮ ሞትን ተመኝቶ እንደገና ከዛ ለመውጣት ጸልዮ መንገድ እስከማያገኝ ድረስ ሆነ። ሰስቴንድ የሆነ መከራ ማለት ነው። ቅንነቱን፣ ፍጹምነቱን፣ ዕውቀቱን ስለ እግዚአብሔር ከእግዚአብሔር ጋር ያለ ግንኙነቱን ሁሉ የሚፈትን ሆኖ ተገኘ ማለት ነው። በዛ ላይ ደግሞ መጡና ጓደኞቹ ከማጽናናት ይልቅ እንደምታውቁት እሱ ላይ ደፈደፉት። አንተ ነህ፣ በድለሃል፣ ይሄን አድርገሃል፣ ይቅር በለኝ በል ይላል። እሱ ደግሞ መርምሮ ድሮ እግዚአብሔር ባሳየው ዕውቀት መለኪያዎቹ መርምሮ ሲያይ ምንም የለብኝም እግዚአብሔርንም በዚህ መንገድ አላቀውም። ሲነታረኩ ብዙ ምዕራፎችን አለፉ ማለት ነው። በዛው ሲበስበት እነሱም አልሰማ ሲሉት እግዚአብሔርን መልስ ለሱም አልሰጥ ሲለው ይሄ ነገር ባሰበትና ጥያቄዎች መጡበት። ያመለኩት አምላክ ፍጹምኛ የተከተልኩት አምላክ ከክፉ ርቄ ያመለኩት አምላክ በዚህ ውስጥ ስገባ እሱ የታለ? ሁለተኛ ሲከሱኝ የማይናገረው ለምንድን ነው? ለኔስ መልስ የማይሰጠው ለምንድን ነው የሚሉ ውስጡ ገባ ማለት ነው። ከጊዜ ወደ ጊዜ ስለዚህ እንዲህ ብሎ ጠየቀ። መጽሐፍቶች ውስጥ ለምሳሌ 7:7 ላይ ነገር ግን ሁሉን ለሚችል አምላክ መናገር እፈልጋለሁ። አሁን እናንተን ተውት የምታቆስሉኝም ብሎ ማለት ነው። መናገር እፈልጋለሁ፣ ከእግዚአብሔርም ጋር ለመዋቀስ እሻለሁ። ያም ወረድ ብሎ አይኔ መልካም ነገር አይ መስኪል ደረሰ ማለት ነው። ይህም ብቻ አይደለም። ወረድ ብሎ ኢዮብ 23 ላይ እንዲህ ይላል። እርሱን አሁን እንግዲህ 7 ላይ ጠቀስኩትን ይኸው ባገኘሁት አለ ለዘብ ባለ አንደበት ባገኘሁትና ምን አርጌህ ነው እንዲያረከኝ? መውጫውስ በምንድን ነው? እስቲ አብራራልኝ፣ መንገዱንም አሳየኝ ብዬ በጠየቅኩት ነው የሚለው ማለት ነው። ድምፅ መጣ ወደሱ አልመጣም። ቆየ ብዙ ምዕራፋት ሄዶ ምዕራፍ 23 ላይ ከብዙ ቆይታ በኋላ ስለበዛበት እንዲህ ያለ ማለት ነው። እርሱን ወዴት እንዳገኘው ምን ነው ባወቅኩ። ድሮ አጠገቤ ነበር፣ ሳመልከው፣ ሲባርከኝ፣ ሲመራኝ፣ ሲያስተናግደኝ ሕይወት። አሁን በዚህ መካከል የት እንደገባ አላቅም፣ ድምፁም አይሰማኝም፣ መገኘቱም አይሰማኝም ብሎ እርሱን ወዴት እንዳገኘው ምን ነው ባወቅኩ፣ ወደ ተቀመጠበት ስፍራ ምን ነው በደረስኩኝ ብሎ ይናገራል። ይህም ብቻ አይደለም፣ በፊቱ ይላል። አሁን ጨከነ ማለት ነው። ጨከነ በጣም ማለት ነው። በፊቱ ምን አለኝ ይላል። ሙግቴን አዘጋጅ ነበር፣ ፋይሌን ሞልቼ አፌን በማስረጃ እሞላው ነበር። ባገኘው ኖሮ ብቀርብ ኖሮ ፊት ለፊቴ ቢመጣ ቢጠይቀኝ ኖሮ አለኝ እሱ ጋር የማቀርበው የምረታበት። ምን ነው የት ነበርክ? ለምን ዝም አልከኝ? ይሄ ሁሉ ሲደርስብኝ ለምንስ ደረሰብኝ? ሳመልክ እያለሁ የምልበት ብዙ አለኝ ብሎ ይናገራል ማለት ነው። ወረድ ብሎ 31 ላይ ደግሞ የሚያዳምጠኝ ምን ነው በኖረልኝ፣ እነሆ የእጄ ምልክት ሁሉን የሚችል አምላክ ይመልስልኝ፣ ከባላጋራ የተጻፈ የክስ ጽሑፍ ምን ነው በተገኘልኝ። ይህን ሁሉ ይላል ማለት ነው። ምን እያለ ነው? ቅድም አይቶ አውቆ እየሰገደ የኖረበት ዕውቀት አሁን ከደረሰበት ነገር ጋር ሲወዳደር በድሮ ሁኔታ ሊያመላልሰው አልቻለም። ክፍተት ተፈጠረ። ሳቀው አምላኬ እንደዚህ ነው፣ መንገዱም ይሄ ነው፣ ስርዓቱም ይሄ ነው። አሁን ግን በዚህ አለው። እንዲህ የሆነ አምላክ በዚህ ውስጥ እንዳልፍ እንዴት ነው የሚያደርገው የሚለውን ነገር መልስ እፈልጋለሁ፣ መፍትሄ እፈልጋለሁ። የት ባገኘሁት እያለ ቆየ። ያው መጽሐፉን ታውቁታላችሁ። መጨረሻ እግዚአብሔርም ሲመጣ የጠየቀው እሱ አሁን ምን እያለ ነው? ማወቅ እፈልጋለሁ፣ ማየት እፈልጋለሁ። አንተ ማነህ? እንዲህ የምታደርግ አምላክ ነህ ወይስ እንዲህ የምትሆን አምላክ ነህ ብሎ ነው የሚጠይቀው። እግዚአብሔር ሲመጣ ምዕራፍ 38 ላይ ይህንኑ ነገር ነው ብሎ የሚጠይቀው ማለት ነው። ሲጠያየቁ ስሙ ማለት ነው። ኢዮብ ምን ብሏል? ቅን ነበር፣ ፍጹም ነበር፣ ከክፋት የራቀ መልካም ሰው ነበር። የደረሰበት ነገር ግን ስለበዛበት እንደገናም ደግሞ እግዚአብሔር ገብቶ ከሱ ነገር ስላላወጣው ስለ ማንነቱም ስላላብራራ ፊት ያወቀው ዕውቀቱ አሁን ተሸክሞት በዛ ውስጥ ሊያልፍ ስላልቻለ ምን ነው በተከራከርኩ። እንዲህ የሚያደርግ አምላክ ነው ወይ? እንዲህ የሚሸሽ ጌታ ነው ወይ? እንዲህ ዝም የሚል ነው ወይ ነው የሚለው ውስጡ ማለት ነው። የት አለ ይላል ማለት ነው። እግዚአብሔር መጣና እኔን ነው ና እሞግታለሁ፣ ፋይሌ ሙሉ ነው፣ ባገኘሁትና በተከራከርኩት ያልከው እኔን ነው፣ ና ተከራከረኝ ብሎ ጠራው ማለት ነው። ስለዚህ ቁጥር አንድ ጀምሮ ምዕራፍ 38 ላይ ምን ይላል?
እግዚአብሔርም ባውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ፣ ያለ ዕውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? ልብ በሉ። የኢዮብ ጠቅላላ አማካሪዎቹ ምን ብለው መጥተዋል? እግዚአብሔርንም እናውቃለን፣ ሰውንም እናውቃለን። ሰው ኃጢአተኛ በደለኛ ነው፣ እግዚአብሔር ፍጹም ነው። ስለዚህ ፍጹምና ጻድቅ የሆነ አንተ ሳትበድል ይሄን አያደርግምና እናውቀዋለን ነው የሚሉት ማለት ነው። ኢዮብ ደግሞ ምንድን ነው የሚለው? አይደለም እኔ አልበደልኩም፣ እኔም እንደናንተ አውቀዋለሁ ነበር፣ ግን ይሄን አድርሶብኛል። ያውቃሉ፣ ይናገራል። ምንም አድርጎ አይደለም የደረሰበት። ይሄን አድርሶብኛል፣ ለዚህ ደግሞ ምክንያቱም አልነገረኝም፣ መውጫውንም አልነገረኝም። እናንተ እንኳን ስትከሱ ስለኔ አልተከራከረም ነው የሚለው ማለት ነው። ስለዚህ እግዚአብሔር ሲመጣ ምንድን ነው ያለው? ኢዮብን እሺ ከኔ ነው የምትከራከረው ይለውና ምን ይለዋል? ያለ ዕውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ አንተም ተናገረኝ ብሎ ከቁጥር 4 ጀምሮ እስከ ምዕራፍ 42 መጀመሪያ ያለውን ይጠይቀዋል ማለት ነው። እዛ ጋር ቤት ሄዳችሁ አንብቡት። በተለይ በአዲሱ መደበኛ ትርጉም ብታነቡት ብዙ ነገሮችን ይገልጣል። አንደኛ ስለ ፍጥረት ይጠይቀዋል። ይህን ፍጥረት አየ? መቼ ነው የተመሰረተው? እንዴት ነው የተፈጠረው? እንዴት ነው የሚሰራው? እስቲ ንገረኝ ብሎ ነው የሚጠይቀው ማለት ነው። እንደገና ለሰማይ ጠፍሮች ጠፍር ሁሉ ይጠይቀዋል። እነሱ መቼ ነው የተፈጠሩት? በምን አሰላለፍ ነው የሚወጡት? ማን ነው የሚያሰማራቸው? ወዴትስ ነው የሚሄዱት? ስለ ጨለማ ስለ ብርሃን ይጠይቃል። መውጫው የት ነው እያለ ይጠይቀዋል ማለት ነው። ልብ በሉ። አውቀዋለሁ አሰራሩ ይሄ ነው ብሎ ነበር ያወቀው። አሁን እግዚአብሔር ደግሞ የሚለው የምታውቅ ከሆነ ደግሞ የኔንም መንገድ እኔነቴን ንገረኝ ብሎ ነው የሚሄደው ማለት ነው። ምዕራፍ 40 ላይ ሲደርስ እግዚአብሔር እንዲህ ይለዋል። እግዚአብሔርም መለሰ ኢዮብንም እንዲህ አለ፣ በእውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለት። እና ተከራከረኝ፣ አጥፍተሃልም ካልክ ንገረኝ። መጀመሪያ ግን የምትነግረኝ ስለ እኔ ካወክ ነው፣ ስለ ስራዬ ካወክ ነው፣ ስለ ማስተዋሌ ካወክ ነው፣ ስለ ጥበቤ ካወክ ነው ብሎ ይጠይቀዋል። ምዕራፍ ቁጥር 3 ላይ ኢዮብ እንዲህ ብሎ ይመልሳል። እግዚአብሔርንም እንዲህ አለው፣ እኔ ወራዳ ሰው ነኝ፣ የምመልስልህ ምንድን ነው? እጄን በአፌ ላይ እጭናለሁ። አንድ ጊዜ ተናገርኩ አልመልስም፣ ሁለተኛ ጊዜም ከእንግዲህ ወዲህ አልናገርም ይላል። ምን ተፈጠረ? ዋታፐን ቁስሉ ቁስል ነው። ጓደኞቹም በመንደር እያሾፉ አሉ። እግዚአብሔር ደግሞ መጥቶ ለእኛ ምዕራፍ 1 እና 2 ላይ የሰጠውን ኤክስፕላኔሽን አልሰጠውም። ኢዮብ አይም ሶሪ ለካ አልነገርኩም፣ ይሄንን ትንሽ ስራ በዝቶብኝ አማልክቶች መንደር ያክፉ መጣና እኔ በአንተ ስለምተማመን ምንም አትሆንም ብዬ እንዲህ ብዬ ለሱ ነገርኩ። ከዚህ የተነሳ ይሄ 2 ነገር ተፈጠረብህ። ቀድሜ ልነግርህ ይገባኝ ነበር። አሁን ደግሞ መውጫ አለው፣ ደርሻለሁ፣ ቀን ቀጥሬያለሁ፣ ሁሉም መልስልሃለሁ፣ ድሮ ከሞቱት ልጆቼ የተሻለ ሰጥሃለሁ ነበር የሚጠበቀው አለው። ግን አላለውም። ምንድን ነው ያለው? ስለ እኔ ማንነት ታውቃለህ፣ ስለ አሰራሬ ታውቃለህ፣ ስለ ጥበቤ ታውቃለህ፣ ስለ ኃይሌ ታውቃለህ። ስለ እኔ ማንነትና ግርማ ታላቅነት ያላወቅ እኔን መዝነህ ስራዬን መዝነህ ይሄ ልክ ነው ይሄ ልክ አይደለም የምትልበት ፓራሜትር ምንድን ነው? አምጣ ፋይልህን፣ አምጣ እውቀትህን፣ አምጣ መቻልህን ነው የሚለው ማለት ነው። ሲለው ፍሬም ኦፍ ሬፍራንሱን ቀየረበት ማለት ነው። እሱ ምንድን ነው የሚለው? ይሄ ነው አሰራሩ። እግዚአብሔር ማለት የቱ ነው? በዚህ መንገድ የሚሰራ በዚህ መንገድ የሚሄድ እንዲህ ሲሉት ይሄን የሚያደርግ ነው። አሁን እግዚአብሔር ደግሞ የሚለው በዛ የወሰነኝ እኔ ማን ነው ነው የሚለው ማለት ነው። እኔ እሱ ነኝ ወይ? እኔ እሱ ብቻ ነኝ ወይ ነው ብሎ የሚጠይቀው ማለት ነው። ሲጠይቀው ኢዮብ ድሮ ያወቀውን እግዚአብሔርን በዚህ በሰፈር ያወቀውን፣ በሰፈር ማለት ምንድን ነው? በህይወታችን በተከሰተ ነገር ብቻ እስካሁን ባለው አውቆ እግዚአብሔር ይሄ ነው ማለት መወሰን ነው። ታውቃላችሁ፣ የማይወሰነውን እግዚአብሔር መወሰን ነው። መንገዱ እቺ ብቻ ናት፣ አሰራሩ እቺ ብቻ ናት፣ ኃይሉ ብቻ እቺ ብቻ ናት ማለት ነው። ማለት የሰፈር ዕውቀት ማለት ነው። ኢዮብ በህይወቱ የለመዳት የሰፈር ዕውቀት ነበረችው። በዛ ለካ ይሄ የደረሰብኝ ልክ አይደለም ብሎ እግዚአብሔርን ተናገረው። እግዚአብሔር ግን መጣና ሌላ ዳይሜንሽን ውስጥ አስገብቶ እኔ እሱን ብቻ ነኝ እንዴ? ይሄስ ማን ነው ብሎ ጠየቀው ማለት ነው። አሁን ይሄን ትቶ የሰፈሩን ዕውቀት ያኛውን ዕውቀት ማየት ሲጀምር አስቡ እንግዲህ
በአይኑ ያለፈውን ፍጥረት አስቡ። በምድር የሚሆኑትን ነገሮች አስቡ። የአራዊቶቹን ነገር አስቡ። የሰማያት ላይ ያሉትን ነገር አስቡ። እንደ ፊልም አመጣበት። እነሱን የፈጠረ ማን ነው? የሚያስወጣ ማን ነው? የሚያስገባ ማን ነው? እንዳይወርቁ የሚያደርግ ማን ነው? የሚያቆማቸው ማን ነው ሲለው ከዚህ ሰፈር የት ገባ ኢዮብ? እዛኛው ሰፈር ገባ ማለት ነው። እዛኛው ሰፈር፣ እዛኛው ሰፈር፣ እዛኛው ሰፈር፣ እዛኛው ሰፈር፣ እዛኛው ሰፈር ውሎ እያለ እግዚአብሔር ምን አለው? እንዴ ጠይቀሃለሁ አላልከኝም? እና ጠይቀኝ እንጂ ተከራከር ሲለው ይሄኛውን ለካ ረስቶታል። ይሄኛውን ረስቶታል። ጥያቄውን ያከከው ድኖ አይደለም። በዚህ ክርክር ውስጥ እግዚአብሔር ፕሮሚስ አልሰጠውም። አድንሃለሁ አላለውም። በዚህ ክርክር ውስጥ እግዚአብሔር ልጆችን መልሳለሁ አላለውም። በዚህ ክርክር ውስጥ እነዚህን የፈረዱብህን ልክ አስገባቸዋለሁ አላለውም። ያለው ነገር ምንድን ነው? እኔን ታውቀኛለህ ነው ያለው። ኢዮብ ምንድን ነው ያለው? የስ አይ ኖ ዩ፣ በደንብ ነው የማውቅህ፣ ታዝዤል፣ ፍጹም ሆኜል፣ ቅን ሆኜል፣ ከክፋት ርቄል አውቅሃለሁ። እግዚአብሔር ምን አለው? አታውቀኝም። ከምታውቀኝ ሁሉ እኔ ምንድን ነኝ? በላይ ነኝ፣ በላይ ነኝ፣ በላይ ነኝ፣ በላይ ነኝ። ኢየሱስ ጌታ ነው። ታስታውሳላችሁ የዛሬ ስንት ዓመት እግዚአብሔር ታላቅ ነው እኛም አናውቀውም ብለን የተማርነው ተከታታይ የት ነው ያለው? ኢዮብ መጽሐፍ ውስጥ ነው። ኤሊሁ መጥቶ መጨረሻ ላይ እግዚአብሔር ከመገለጡ በፊት እነዛን ሶስቱን አማካሪዎች ተው እንዲህ አትበሉ፣ ኢዮብም እንዲህ አትበል። ለምን? እግዚአብሔር ታላቅ ነው። ታላቅ ብቻ ሳይሆን እኛም አናውቀውም ብሎት ነበር። የዛን ጊዜ ኢዮብም አላመነም። እግዚአብሔር መጣና ምን አለ? እኔ ይሄ አይደለሁም። ትላንት የለመድከኝ፣ በልጅነት ብቻ የለመድከኝ፣ በትዳር ብቻ የለመንከኝ፣ እንደዚህ ሲጠፋ ብቻ የለመድከኝ አይደለሁም። እኔ ማን ነኝ? ከዛ ሁሉ 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 በላይ ነኝ። ኢየሱስ ጌታ ነው። ወደዛ ሲያቀናው ሊከስ የመጣ ምን አለ? ጥያቄን ረስቸዋለሁ። የምጠይቀው ነገር የለኝም፣ የማየውም የለኝም፣ የምናገረውም የለኝም። እጄን ምን አደርጋለሁ? ምን ተፈጠረ? እግዚአብሔርን ማየት ተፈጠረ። ክብርና ምስጋና ለእግዚአብሔር ይሁን። እሱንም ማየት ትራንሴንዳንት የሆነውን ከዚህ ልቆ የሚገኘውን በታላቅነት በግርማ በጥበቡ በውበቱ በቅድስናው መተያየት ሲሆን ምን ያደርጋል? ያ ያልናቸው ራስን መካድ እንዴት ይቻላል የተባለው ቀላል ነው። ኢየሱስ ጌታ ነው። እንደገና እሱን መከተል እንዴት ይቻላል? በእሱ አለማፈር እንዴት ይቻላል? እሱን ማየት ሲቻል እዛ ዞን ውስጥ ሲገባ ይሄኛው ቀላል ነው። እዛ ዞን ውስጥ ካልተገባ ግን ወገኖቼ 60 ዓመት ልንቆይ እንችላለን በቤቱ ያው ነን። እንደጀመርንበት ጊዜ ነው ስሌታችን ማለት ነው። እንደጀመርንበት ሰው ድሮ በጋሻና በጦር የሚዋጋበት ዘመን አለ አይደል? አሁን በጋሻና በጦር ሰው ይዋጋ አይደል? እዚህ ቁጭ ብሎ ነው የሚታኩሱት። አንዳንድ ጊዜ እኛ በጋሻና በጦር ብቻ የምንዋጋ ሆነን እንገኛለን። ገብቷቸዋል? በጀመር ነው በድሮ ሰው የደርሷል። ከስልጣን የተነሳ ከዲስከቨሪ የተነሳ ሌላ መሳሪያ ውስጥ ገብቷል ማለት ነው። እግዚአብሔርንም በማወቅ ማደግ እንደዛ ነው ማለት ነው። ከጦር ከጭሬ ተነስቶ ወደ ሚሳኤሎች ደረጃ መድረስ ማለት ነው። ገብቷቸዋል? የሚገጠምልን እሱም በምናይበት ውበቱን በምናይበት ጊዜ የሚገጠምልን ሶፍትዌር የተለየ ነው። ተገጠምልን እንኳ ብለን አይደለም። ገብቷቸዋል? ያ ሲገጠም ይሄኛው ይጠፋል ማለት ነው። ስለዚህ ኢዮብ በቃኝ እጄን ባፌ ጭናለሁ አለ። ጌታ ደግሞ አንዴ ከጀመረ አይለቅም፣ ልክ ካላስገባ ማለት ነው። እንደገና ጨምር ብሎ ወሰደውና ምዕራፍ 40ና 41 ላይ ያለው ሙሉን ነገረውና ቅድም እከራከራለሁ ብለሃል አይደል? ሁሉን ተከራክሮ ሲጨርስ ጌታ ይጠይቀዋል። በትህትና ተከራከረኝ፣ እውቀት አለኝ ብለሃል፣ መረዳት አለኝ ብለሃል፣ ማስተዋል አለኝ ብለሃል አይደል? መልሱ ምንድን ነው? አዎ ነው አይደል? ናሽ ብሎ እንደገና ሲወስደው ወደ ሌላኛው የመገለጥ ደረጃ ኢዮብ ምን አለ? አሁን ሳይጠየቅ ራሱ መልስ ሰጠ። ምን ብሎ? ሁሉን ታደርግ ዘንድ ቻይ አምላክ እንደሆንክ በሉልኝ ቃሉን አወቅኩህ። ሁሉን ታደርግ ዘንድ ቻይ አምላክ እንደሆንክ አትፍሩ፣ አወቅኩ። ኢየሱስ ጌታ ነው። ምን እያለ ነው? ቅድም አላወቅኩም። ለካ ይሄ ልክ ዝም ብሎ በፕሬዲክተብል በሆነ ነገር ይሄ ይሆናል፣ ይሄ ሲሆን ይሄ ነው የሚሆን፣ እንደ ማቴማቲካል ኢኩዌሽን ማለት ነው። ገብቷችኋል? የእግዚአብሔርን አካሄድ ይሄ ይሆናል፣ ቀጥሎ ይሄ ነው የሚሆን፣ ይሄ ደግሞ ሲሆን ይሄ ነው የሚለው እዛ ውስጥ ነው የኖረው ማለት ነው። እግዚአብሔር ምንድን ነው አሁን ያሳየው? ለካ ያ ብቻ አይደለም። በእግዚአብሔር አሰራር ውስጥ ብዙ ጥበብ አለ፣ ብዙ እውቀት አለ፣ ብዙ ኃይል አለ፣ ብዙ መንገድ አለ፣ ብዙ መገለጥ አለ የሚለው ሲያስገባው ዋው
አንተ ለካ ሁሉን ቻይ አምላክ ነህ። በማከክ ውስጥ ምስጋናን ታወጣለህ። በጠፋ ነገር ውስጥ አምልኮን ታመጣለህ። ለካ አንተ የምትመለከው ያ ፕሬዲክተብል የሆነ ነገር ብቻ ሲኖር አይደለም። ሰው ራሱን የሚከድልህ ያና ይሄ ሲሳካ ብቻ አይደለም። ምን ሲሆን ነው? አንተን ሲያይና ሲያውቅህ ያ ሁሉ ሳይኖር ራስን መካድ አለ። ያ ሁሉ ሳይኖር አንተን መከተል አለ። ያ ሁሉ ሳይኖር ሌላ ምን አለ? በአንተ ለማፈር አለ። እዛ ውስጥ አስገባ ማለት ነው። ሁሉን ቻይ አምላክ እንደሆንክ ሐሳብም እንደማይከለከል አወቅኩ ካለ በኋላ አሁን ልብ ብላችሁ ስሙኝ። የድሮውን ዕውቀቱን ምን አለው? ሁሌ ዕውቀት ፍልስፍና ውስጥ አንጻራዊ ነው፣ ሬላቲቭ ነው ይባላል። ምን ማለት ነው? ጨርሰን ምንም ነገር አናውቅም ማለት ነው። ኢዮብ መጀመሪያ ምን ብሎ አስቧል? ዕውቀቴ ፍጹም ነው ብሎ አስቧል። ስለ እግዚአብሔር ያለኝ አውቀዋለሁ። አውቀው እኮ ነበር፣ ጠፍቶ ነው እንጂ አሁን አውቀው ነበር፣ በሌላ መንገድ ተገለጠ እንጂ ነው ያለ። አሁን ግን ኢዮብ መጨረሻ ላይ ዛኛው ኦርቢት ውስጥ ደርሶ ሲመጣ የድሮውን ዕውቀቱን ልብ በሉ፣ የትኛውን ዕውቀቱን ሲመዘንበት በእግዚአብሔር አንደበት ምን የተባለበትን ፍጹም፣ ቅን፣ ከክፉ የራቀ መልካም የተባለበትን ዕውቀቱን እንኳን ምን አለ? ለከዛን ጊዜ አውቃለሁ ስለ ያንን ሁሉ ስኖር በጆሮ በመስማት ብቻ ነበር የማውቅ። አሁን ግን ምን ሆነ? ዕውቀቴ በአይን እንደማየት ሆነ። ኢየሱስ ጌታ ነው። አያችሁ፣ ጌታን ማወቅ ደረጃዎች አሉት። አንዱ መጀመሪያ አውቀነዋል ብለን የቆየንበት በሌላ በተሻለ ዕውቀት ሲተካ የድሮ ዕውቀቱ ያነሰ ይሆንና እስከ ምንድን ነው የሚቆጠረው? በጆሮ መስማት ያህል ብቻ ነው። በጆሮ መስማት ያህል ብቻ ነው። በጆሮ መስማት ያህል ብቻ ነው አለ። ሙሴን ውሰዱ። ከእናቱ የተማረው መጀመሪያ ትንሽ ሆኖ ትልቅ ዕውቀት ነበር አይደል? ግን እየቆየ ሲሄድ ሌላ ዕውቀት ሲጨመርለት ያ የመጀመሪያው ዕውቀቱ ምን አይነት ዕውቀት ሆነ? በጆሮ ብቻ እንደመስማት ሆነ። በጆሮ ብቻ መስማት ሆነ። ሚዲያም ሄዶ አውቃለሁ ብሎ እንዲያርጌ እሱ ሳይገለጥ ህዝቡም አባሮኝ ነው እዚህ ያለሁበት በሚልበት ጊዜ በቁጥቋጦ እሳቱ እየነደደ ሳይቃጠል በድምፅ በተናገረው ጊዜ ያ የመጀመሪያው ዕውቀቱ ምን ሆነ? መስማት ብቻ ሆነ። ተገኘ፣ አዲስ ዕውቀት ተገኘ፣ የበለጠ ዕውቀት ተገኘ። ይህ ብቻ አይደለም። ከዛ በኋላ ብዙ ምልክቶችን እዛ ሳየው፣ ስሙን ገለጠለት። በትርህን ጣላለው፣ እጅህን ብብት ውስጥ አስገባለሁ። ታውቃላችሁ ብዬ ነው እዛ ውስጥ የማልገባ ማለት። በዛ ሁሉ ዕውቀት አሳየው። ያ ዕውቀት ሲመጣ የቅድሙ ቁጥቋጦ ያነደደው ምንድነው? መስማት ብቻ ሆነ ማለት ነው። አሁንም ደግሞ ሄደ በፈርዖን በግብፅ ደግሞ እነዛን 10 መቅሰፍቶች ደግሞ ሲያደርግ የቁጥቋጦ የመስማት ያህል ብቻ ሆነ። እዛ የተደረገው ምን ሆነ? እውነተኛ ዕውቀት ሆነ። ይሄ ነው እግዚአብሔር አሉ ማለት ነው። በዛ ዕውቀት ግን ፊት ለፊት ሲመጡ ፊት ለፊት ባህሩ ከኋላ ፈርዖን ሲሆን ያ ዕውቀት እንደገና ሊያሳልፍ አልቻለም። ሌላ ዕውቀት ያስፈልግ ነበር አይደል? ስለዚህ ምን ብለው ጮሁ? እንዴ ልንጠፋ ነው፣ እዛ ብንሞት ይሻለናል ብለው ጮሁ። አትፍሩ። ዛሬ የምታያቸውን እነዚህን ግብፃውያን አታያቸውም። ምን ተገኘ? ሌላ ዕውቀት ተገኘ። ምን የሚሆን ዕውቀት? እግዚአብሔር ሲነሳ ለህዝቡ ሲዋጋ ምን ያደርጋል? ባህርን ይከፍላል። ባህር አይደለም ማለት ነው። ተፈጥሮ አይደለም ማለት ነው። ያ ዕውቀት ሊገኝ ይገባ ነበር ማለት ነው። ጌታ የተባረከ ይሁን። አያችሁ፣ ሁሌ እግዚአብሔርን ማወቅ የሚያድግ ነገር ነው። የተለያየ ደረጃ አለው። ባወቅነው ልክ ደግሞ ለሱ መገዛታችን፣ የሱ መሆናችን፣ አምልኳችንና አገልግሎታችን ይቀየራል። ያወቅነው ነገር እዛችሁ ብቻ ስታብሊሽድ ሆኖ ሲቀር ምን ይሆናል? ሞኖተነስ ይሆናል ማለት ነው። አንድ መዝሙር 15 ሳምንት ብንዘምር ምን ይሆናል? ገና ሲጀምሩ እዚያ ደከሙ ማለት ነው እንላለን ማለት። መዝሙር እኮ ነው፣ ግን ለምር ነው። በጌታም ያለ መገለጥ እሱ ኤግዞስት የማይደረግ አምላክ ነው። ተገልጦ የማያልቅ ታውቆ የማያልቅ ኤኒቲንግ ጉድ የሆነ ጥሩ ስለ እግዚአብሔር ፍቅር ብትሉ መጽሐፍ ቅዱስ ሲናገር ምን ይላል? ፍቅርን አውቃችሁ ተጨርሳላችሁ ይላል ኤፌሶን ላይ። ርዝመቱ፣ ከፍታው፣ ጥልቀቱ ሁሉ ቢመረመር ቢታሰብ ሁሉ ምን ይላል? ከመታወቅ ሁሉ ኢየሱስ ጌታ ነው። እሱ ምን አድርጉ ይለናል? ከመታወቅ የሚያልፈውን እወቁ። ኢየሱስ ጌታ ነው። እሱኑ ፍቅር ሮሜ ላይ ወስዶ ምን ይለናል? ኃይላት ቢሆን፣ ስደት ቢሆን፣ መከራ ቢሆን፣ እንዲህ አይነት ቢሆን ከክርስቶስ ፍቅር ሊለየን አይችልም። ስለዚህ ይህን ፍቅር ምን አድርጎ ተለማመዱት። አውቃችኋል። እኛ እንዴት ነው ፍቅሩን ገብቶኛል እንላለን። የገባ ምን ያህል ነው? እችን ያህል ነው።
እዛች ላይ ሆነን የሆነ ሸክምና የሆነ ትግል ሲመጣ ወየው እንላለን ማለት ነው። እግዚአብሔር ምን ነው አረከኝ እንዲህ ነህ እንደ አንተ ለኔ ደግሞ ምናምን እንላለን ማለት ነው። ምን እስከምንሆን የሚቀጥለው ውስጥ እስከምንገባ ድረስ የሚቀጥለው ግርማ፣ የሚቀጥለው ክብር፣ የሚቀጥለው ዕውቀት ውስጥ እስክንገባ ያ ውስጥ ስንገባ ይሄኛው ምን ሆነ? ባዶ ነገር ናት። ኢየሱስ ጌታ ነው። ባዶ ነገር ናት። ስለዚህ ኢዮብ አሁን ግን አይኔ አየች የሚለው አባባሉ ምን ማለት ነው? ድሮም አውቀህ ነበር፣ ታዝዤህ ነበር፣ ከክፋት ርቄ ነበር። ለካ ያ ዕውቀቴ ምንድን ነው? ቁንጽል ነው፣ ከፊል ነው፣ ግማሽ ነው፣ ትንሽ ነው። ምን ያስፈልገኛል? የበለጠ ዕውቀት ያስፈልገኝ ነበር። አሁን ምን አገኘው? የበለጠ ዕውቀትን አገኘሁ። ኢየሱስ ጌታ ነው። ያ ዕውቀት ሲገለጥለት ነው። አሁን ግን አይኔ አየች አለና ምን አለ? አሁን እጸጸታለሁ፣ በአመድ ላይ በአፈር ላይ ሆኜ እጸጸታለሁ ብሎ ይናገራል ማለት ነው። ምን ማለት ነው? ሁሌ እግዚአብሔር ሲታይ በህይወት ለውጥ አለ። በሚቀጥሉት ሳምንታት እንደምናየው ማንን እሱን አይቶ ግርማውን አይቶ ክብሩን አይቶ እንዳለ የተመለሰ ማንም የለም። በለዓም እንኳን ሳይቀር። በለዓምን ታስታውሳላችሁ? አትናገር ቢለው እሺ ብሎ ሽው ብሎ ሊሄድ ያለ በአህያ ጌታ የተናገረው አህያ እንድትናገር ያደረገው ከሄደ በኋላ ምን አደረገ? በለዓም ባላቅ እርገምልኝ ብሎ ወደ ተራራ ቢወስደው እንደገና ስጦታ ሁሉ ቢሰጠው ምን አለ? እሱ ያሳየኝን ብቻ ነው የምናገረው። ያየ የተመለከተ የሚናገረው ምንድነው አለ? ይሄንን ነው። ኢየሱስ ጌታ ነው። አያችሁ፣ ሊረግም የመጣ እንኳን ጌታን አይቶ ክብሩን አይቶ አርግና አታርግ ባለው ነገር እንደዛው የሚጸና አምላክ ነው ማለት ነው። አሁን ግን አይኔ አየች። ክብር ለጌታ ይሁን። የኛ ብዙ ጊዜ ትርጉሙን ሳልነግራችሁ ጥቂቶቹን ነግሬያችኋለሁ። ግን እንደ ድግግሞሽ ነገሮቹ ይሆኑና አውቀን የጨረስን ይመስለንና የተለማመድነው ይመስለንና ጌታን ባክስ ውስጥ እናስገባና ይሄ ነው ብለን ስለምንኖር አቅም ይነሳናል። የአንድ ጊዜ ያለ መገለጥ ሌሎቹን ነገሮች በህይወታችን የሚመጡትን እንድንሻገር እንድናያቸው እንድናስተውላቸው ስለማያደርጉን ችግር ውስጥ እንገባለን ማለት። ለዚህ ነው ባለፈው የዛሬ 2-3 ሳምንት የጳውሎስ ነገር የተነገረ ምንድን ነው? ተገልጦለት ነው ያወቀ አይደል? ተከተሉኝ ቶሎ ቶሎ ሽው ብዬ ነው የሚሄደው። ተገልጦለት ነው አይደል? ደማስቆ መንገድ ላይ ፍንትው ብሎ በማይጠፋ መንገድ ደጋግሞ ተናግሯል። የሐዋርያት ሥራ ከሰማይ ተገልጦልኝ ነው የተገለጠልኝም ቢልል አልችልም አይደል ያለው። በተደጋጋሚ ድምፅ ነው የሰማው። ተናገረው። የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ። ኢየሱስ ጌታ ነው። ተነስና ሂድ፣ በዛ ቦታ ተቀመጥ፣ እንዲህ አይነት ሰው ልክልሃለሁ፣ እሱ ይጸልይልሃል፣ መንፈስ ትቀበላለህ፣ መንፈስ ቅዱስን ትቀበላለህ፣ ምስክሬ ትሆናለህ ያለው በሙሉ የሆነለት ጌታ ነው። ያንን ሁሉ አይቶ ግን በቃኝ አላለም። ፊልጵስዩስ ምዕራፍ 3 ላይ አሁንም አውቀው ዘንድ ጨምሬ አውቀው ዘንድ ለኔ የሆነውን ረብ የሆነውን የሚያከብረኝን ሁሉ እንደ ጉድፍ እንደ ጉዳት እየቆጠርኩ ምን አደርጋለሁ? የኋላዬን እየረሳሁ ወደፊት እዘረጋለሁ። ይሄ ነው እሳቤው ማለት ነው። የኛ እሳቤ ግን ምንድነው? እግዚአብሔር ታውቃለህ? ኦፍ ኮርስ አውቃለሁ፣ አባቴን አውቃለሁ። ጥሩ ነው መፈከር እንደዛ። ግን ያ ዕውቀት የመጨረሻ 4 ነጥብ ነው ብለን ከተቀመጥን አይ ካን አሹር ዩ 7 ቀን እዚህ ቸርች ልንመጣ እንችላለን፣ መጽሐፉን ልናነብ እንችላለን። እነዛ አክቲቪቲዎች ግን የጌታን ማንነት እውነት በሆነ ኢንተራክሽን ካላሳዩን በስተቀር ዋጋ የሌለው ነው ማለት ነው። እውነት በሆነ ግንኙነት ካላሳዩን ማለት ነው። ከዚህ በፊት አንድ ዝሆንን ምሳሌ አይነ ስውሮች ስለ ዝሆን ምንድነው ተብሎ ተጠይቀው ነግሬያቸዋለሁ አይደል? ልክ እንደዛ እንሆናለን እኛ አንዳንድ ሰሞን ማለት ነው። እዛ ፊት ለፊት የምታያቸው ተሰብስበው ዝሆንን ከፊታቸው አስቀመጡና ዝሆን ምንድነው ብሎ ሲጠይቋቸው የነኩትን ቦታ ነው ዝሆን ነው ብሎ የሚገልጡት። አንዳንዶቹ እንደ ፒላር ነው እንደ አምድ ነው ይላሉ። እንግዲህ እግሮን የነኩት፣ ሆዶን የነኩት ደግሞ እንደ ግርግዳ ነው ይላሉ ማለት ነው። ጆሮውን የነኩት ደግሞ ይሄ ማራገቢያ ነው ይላሉ ማለት ነው። ዝሆን የቱ ነው? ሁሉም ነው። እኛ እግዚአብሔርን እንደዛ ብለን ነው ምነው። እኔ አውቀዋለሁ። በምንድን ነው ያወቅነው? በትንሿ ስራ ሰጥቶኝ ይሆናል። እኔ አውቀዋለሁ። ልጁን ገልጦልኝ ይሆናል። እኔ አውቀዋለሁ። ገብቷቸዋል። ጥቂት ናቸው፣ ሙሉ አይደሉም። ለዚህ ነው ሐዋርያው ጳውሎስ ምን ይላል? ጌታችን ኢየሱስ ክርስቶስ በዓይናቸው ፊት እንደተሰቀለ ሆኖ ምን ሆኖ ነበር ይላል? ተስሎ ነበር። አሁን ግን ምን አዚም አደረገባችሁ? ምን ማለት ነው? ያ ዕውቀት ተወሰደና በሌላ ዕውቀት ተተካ ማለት ነው። እዛው ገላትያ ላይ ምዕራፍ 4 ላይ ምን ይናገራል? እኔ በጣም እጥራለሁ፣ እታገላለሁ። ምን እስኪሆን? ክርስቶስ በልባችሁ በሙላት
እስኪሳል ድረስ ኢየሱስ ጌታ ነው። እስኪሳል ድረስ ይህን አደርጋለሁ ይላል። ስለዚህ የዝሆኑን አይነት አመለካከት ትተን እኛ ወደ መሻገር አለብን። የማላቀው እውነት አለ ስለ ጌታ እያወቅኩ ላድግበት የሚገባኝ አለ። በጸሎቴ ውስጥ፣ በቃል ውስጥ፣ በፈተናዬ ውስጥ፣ በጥያቄ ውስጥ፣ በትግሌ ውስጥ አለ የሚለው አዝማሚያ አቲቲዩድ ማለት ነው ይገባናል። ያ ሲኖር እኛ ኢንተራክሽን አለን ማለት ነው። ስለዚህ ቶሎ ብለን መንገዱ እግዚአብሔር ማየት ማለት ምንድን ነው፣ መንገዱስ ምንድን ነው የሚለውን ቶሎ እናያለን። ይታያችኋል እዚህ ቦታ አሁን በቀስታ ነው የሚሄደው። በደንብ ተከታተሉ። አይናችሁን ከኔ እንዳታነሱ። ኦራይት። እግዚአብሔርን ማየት ማለት ምን ማለት ነው ሲባል እነዚህን ቃሎች አትርሱ። እስቲ አንብቡልኝ። በግንኙነት ማለት ከእግዚአብሔር ጋር ባለ ግንኙነት ውስጥ እና በሁኔታዎች ውስጥ ሆኖ ኤክስፒሪየንሻል ነው ማለት ነው። ኤክስፒሪየንሻል ነው ማለት ነው። በግንኙነት ውስጥ እና በሁኔታዎች ውስጥ ሆኖ የእግዚአብሔርን ማንነት እዚህ ውስጥ ምን አለ? ታላቅነት፣ ግርማ፣ ባህሪያት፣ ስራ፣ አሰራሩ ቅድም ኢዮብ ያየው በህይወቱ በግንኙነት ውስጥ ሆኖ ያየውን እንደገና ደግሞ የሰውን ልጅ ባህሪያትና ሁኔታ የወደቀ የተነሳ የፍጥረትን ባህሪያትና ሁኔታ የማህበረሰብን የትውልድን ባህሪያትና ሁኔታ የራስን ማንነት ባህሪያትና ሁኔታ የነገሮችን የሁኔታን ምንነትና አሰራር ማወቅ ነው ማለት ነው። እዚሁ ቆይልን ጆሲ። አሁን እዚህ ቦታ ቅድም ያልነውን ኢዮብን እንውሰድ ማለት ነው። ኢዮብ ከጌታ ጋር ዋለና በቁስሉ በሁኔታው ውስጥ ማለት ነው። እዚህ ምን ብለናል? በግንኙነት ውስጥ በሁኔታ ውስጥ ብለናል አይደል? ኢዮብ ምን አይነት ሁኔታ ውስጥ ነበር? መከራ ውስጥ፣ ጥያቄ ባለበት ሁኔታ ውስጥ ነበር። ከዛ ምን አደረገ? እግዚአብሔርን ተገናኘ። ሲገናኝ ምንን አወቀ? እዛ ውስጥ ብንል አንደኛ እግዚአብሔርን ማንነት አወቀ። እንደዛ ብሎ ነው የመሰከረው አይደል? ሁሉን ቻይ አምላክ እንደሆን ከሐሳብም ይከለከል ዘንድ አወቅኩ። እግዚአብሔርን አሰራሩን ሐሳብ አይከለከልም፣ ሁሉን ቻይ ነህ የሚለው ያንን ይገልጣል ማለት ነው። እሱን ብቻ አይደለም፣ እግዚአብሔር በጠየቀው ጥያቄ ደግሞ የሰውን ሊሚቴሽን አወቀ አይደል? አንተ ማን ነህ እኔን የምትከራከረው? ንገረኝ ሲለው እሱ ምን አለ? እኔ ማንም አይደለሁም። ስለ ራሱም ማለት ነው፣ ስለ ሰውም ስለ ፍጥረትም ባዶ ነኝ አለ። ይህም ብቻ አይደለም፣ ስለ ማህበረሰብ ስለ ትውልድ አሰራር መጥተው የመከሩት እሱ የመለሰላቸው የተናገሩት በጌታ መገለጽ ሲመዘን ባዶ እንደሆነ አየ። ይህም ብቻ አይደለም፣ የራሱን ማንነት እጸጸታለሁ፣ የማላቀውን የተናገርኩት ከንቱ ነኝ ብሎ እንዳየው። ይህም ብቻ አይደለም፣ ኢሳይያስን ታስተዋውሳላችሁ አይደል? እግዚአብሔር ከፍ ባለ ዙፋኑ ላይ ተቀምጦ አየሁት ይልና መጨረሻ ምን ብሎ ነው የሚጨርሰው? እኔ ከንፈሮቼ የረከሰብኝ ከንፈሮቻቸው በረከሰባቸው ሰዎች መካከል ያለው እግዚአብሔርን አይኔ አይታለችና ወየው ጠፋው። እዛ ውስጥ ማለት ነገር ነው ያለው። እግዚአብሔርን ማየት አለ፣ ታላቅነቱን፣ ቅድስናው፣ ሰዎች ክፉ ከንቱ መሆናቸው ማየት አለ፣ የራሱን ማየት አለ። በዛ መገለጥ ውስጥ ማለት ነው እግዚአብሔርን ማየት ማለት በግንኙነትና በሁኔታ ውስጥ ሆኖ እነዚህን ነገሮች ወደ ማየት መምጣት ነው ማለት ነው። ትንሽ ይደልኝ። በግንኙነት በሁኔታ ውስጥ ሆኖ እግዚአብሔርን፣ ስራውን፣ አሰራሩን፣ የሰውን ልጅ የማህበረሰብን ነገር እዚህ ጋር መጣለው መገንዘብ፣ መረዳት፣ ማስተዋል እና ማወቅ ነው። ስለዚህ እኔን ተከተሉኛላችሁ። እግዚአብሔርን ማየት ማለት በግንኙነት ውስጥ በሁኔታ ውስጥ ሆኖ እግዚአብሔርን የሌሎች ነገሮችንም ሁኔታ መገንዘብ፣ መረዳት፣ ማስተዋል፣ ማወቅ ነው ማለት ነው። ይህን ስትዘረዝሩ አሁን ኑሮዬ ውስጥ፣ ስራዬ ውስጥ፣ ጤናዬ ውስጥ፣ ትዳሬ ውስጥ ማለት ትችላለህ። ማን ነው እግዚአብሔር ትዳሬ ውስጥ በየሆነ ባለው ውስጥ ገብቷቸዋል? ማን ነው እግዚአብሔር በስራ ቦታ ባለኝ ኤክስፒሪየንስ ውስጥ? ማን ነው እግዚአብሔር በአገልግሎቴ ውስጥ ማለት እንችላለን ማለት ነው። አሁን እናንተ ውስጥ ያለው ደግሞ ይገባኛል። ይሄ መሆን ገባን ትርጉም በግንኙነት ውስጥ በሁኔታ ውስጥ እግዚአብሔርን ማወቅ መገንዘብ አልከኝ። እንዴት ነው ግን ያንን የማመጣው ነው ጥያቄ። ሃው የሚለውን ንገረን። እሺ እኔም ነግራችኋለሁ ማለት ነው። መንገዶቹ እነዚህ ናቸው ማለት ነው። ኦራይት። የመጀመሪያው እንዴት ነው እግዚአብሔርን ማየት የሚችለው ለምንለው፣ አንደኛ እግዚአብሔር አንዳንዴ በራሱ አነሳሽነት ማንም ሳይጠይቀው ራሱ ያሳያል ሰው ማለት ነው። አንዳንድ ጊዜ ደግሞ ሰው ጠይቆት ያሳያል። ምሳሌ
ቋጦ ውስጥ በሚዲያም ቀደም የጠቀስነው ሙሴ ሲጸልይ ነበር። ጌታዬ እባክህ ራስን አሳየኝ ይል ነበር አይልም? ነገር ዓለሙን ትቶ እረኝነት ገብቶ ሚስት አግብቶ ልጆች እየወለደ ሊኖር ልክ ጴጥሮስ ወደ አሳ ማውጣቱ እንደሄደው ሄዷል እኮ እሱ። ባይ ባይ ግብፅ፣ ባይ ባይ ተስፋ ምንም አላቀልሽም ብሎ ሄዷል ማለት ነው። በዛ ሲኖር ሳይጠይቀው እግዚአብሔር ምን አደረገ? ራሱ ገለጠለት። ኢየሱስ ጌታ ነው። በራሱ አነሳሽነት ያዕቆብ በቤቴል ተኝቶ እያለ ማታ ይጸልይ ነበር ይላል መጽሐፉ። እሱ ጸሎትም አቅም ሰውየው ለነገሩ ማለት ነው። መሄድ መስራት ማድረግ ብቻ ነው። በሚቀጥሉ ሳምንት እናያለን። እግዚአብሔር ግን በራሱ አነሳሽነት ምን አደረገ? ተኝቶ እያለ መሰላል አሳየው፣ የሚወጡ የሚወርዱትን አሳየው። ከዛ ሲነሳ ኦቨርዌልምድ ሆኖ ምን አለ? በዚህ እግዚአብሔር አለ፣ ይቺ እግዚአብሔር ቤት ናት ብሎ ቦታው ምን ብሎ ጠራት? ቤቴል ብሎ ጠራ ማለት ነው። እግዚአብሔር በራሱ አነሳሽነት በብዙ መንገድ ያሳያል፣ በብዙ መንገድ። ሌላ ጊዜ ግን እግዚአብሔር ተጠይቆ ራሱን ያሳያል ማለት ነው። ራሱን ያሳያል። እዚህ አሁን የኢዮብን ያየነው ጠይቆ ነው ማለት ነው። በተከራከርኩት ባገኘሁት የት አለ አለው። እንዴ እና አሳይሃለሁ ብሎ አሳየው ማለት ነው። ይህም ብቻ አይደለም። ሙሴ ሁለተኛ ጊዜ ዘጸአት 33 ላይ ምን አደረገ? ክብርህን አሳየኝ ብሎ ለመነው። እግዚአብሔር ምን አደረገ? ክብሩን አሳየው በከፊል የሆነው። ስለዚህ እንዴት ይገኛል እግዚአብሔርን ማየት? ሁሌ እያዩ መኖር እንዴት ይገኛል ካል ሁለት ነው መንገዱ። እርሱም በፈለግነው ቁጥር እና በፈለግነው ልክ እግዚአብሔር ወዶና ፈቅዶ ለሚጠጉት ለሚሹት ራሱን ይገልጣል በሁኔታችን ማለት ነው። እንደገና ደግሞ በነገሮቻችን ውስጥ ሆነን እንደ ኢዮብ እንደ ሙሴ አልገባንም፣ ይሄ ምንድን ነው? ነገሩን አሳየን፣ መንገዱን አሳየን፣ አንተንም ነገር አሳየን፣ ክብርህን አሳየን ብንለው ያሳያል ማለት ነው። በግንኙነትና በሁኔታ ውስጥ እግዚአብሔርን አሰራሩን ቅድም ያልኳችሁ የራስን ነገር እንዲህ ማወቅ ነው። ከየት መጥቶ? እግዚአብሔር ራሱ ተነሳስቶ ሰጥቶን ወይም እኛ ለምነ ነው ሰጥቶን። መጠበቅ አያስፈልግም በመንፈሳዊ ስርዓት ማለት ነው። እንዲህ ይባላል ብዙ ጊዜ እዚህም ስንነጋገር፣ እኔ የምሰራው ወይስ እሱ ትላላችሁ ሁል ጊዜ። በጸሎትም ሰማለሁ። አትበሉ እንደዛ። እስቲ አንልም በሉ። ወረቀት ላይ ላስፈርማችሁ ይሆን? ምክንያቱም ምን መሰላችሁ ችግሩ? የእግዚአብሔር አሰራር በእንትን በዲማርኬሽን አይደለም። እችን አንተን የምሰራው እችን ደግሞ እኔ የሚባል የለውም በመንፈሳዊ። ምንድነው ቆሮንቶስ ላይ የሚለው? ከእግዚአብሔር ጋር አብረን የምንሰራ ነን። ኢየሱስ ጌታ ነው። ድንበር የለውም። እሱ ነው ሁሉ በሁሉ የሆነው የሁሉ ነገር ምንጭ። ግን ምን አድርጎናል? ወደሱ ሲጠቀልለን ከእኛ ጋር ሆኖ እኛነታችን ሁሉ ማብራት ይሁን መሆን ይሁን ማድረግ ይሁን አብሮን ይሰራል ማለት ነው። አሁን ማን የሰበከው? አበራ አይደለም? ባበራ ውስጥ ሆኖ ማን ነው የሚሰብከው? ጌታ። እንደዛ ነው ነገሩ። ለዚህ ነው ፊልጵስዩስ ላይ ምን ይላል? በመንቀጥቀጥ መዳናችሁን ፈጽሙ ይልና ወረድ ብሎ ምን ይላል? መፈለግንም ማድረግንም በእናንተ የሚሰራ። አያችሁ፣ እኛ ነው የምናደርገው። እኛ አደረግን ስንል ግን እሱ ደግሞ ምን አለ? መፈለጉም ማድረጉም ላይ እሱ አብሮን አለ ማለት ነው። ስለዚህ ማን ነው የሚያደርገው ሲል እኔም ጌታም አብረን ነው የምናደርገው። ገብቷችኋል? ራስን መካድ ማን ነው? እኔን የማደርገው እኔ ብቻዬን እችላለሁ? አልችልም። ከማን ጋር አደርጋለሁ? ከሱ ጋር ልከተለው። ማን ነው የሚያደርገው? እኔ ነኝ። ብቻዬን እችላለሁ? ማን ይችላል? አብረን ነን። ሁሌ ድንበር ስናደ እስቲ ራሴን ልሞክር ስንል እስቲ ሞክር ብሎ ታስታውሳለህ። ጴጥሮስ አይደል መጀመሪያ ምን አለ? ውሃ ላይ ሲሄድ ልምጣ አለ ማለት ነው። ና አለው። ከዛ ገባና ቅድም ጌታን ስላየ በዛ እምነት ሆነለትና መሄድ ጀመረ። ትንሽ እንደሄደ ማንን አየ? ሲያይ ጌታ ሊያቆመው ይችል ነበር ራሱንም እያየ አይደል? ግን ለእኛም ለሱም ትምህርት እንዲሆነው በራስ ሞክር ብሎ ለቀቀው። የት ገባ? እዛው ገባ ማለት። እንደዛ ነው የሚሆነው። የራስ የግል ጥረት በመንፈሳዊ ነገር እኔ ሞክሬ ያውቃለሁ፣ ተሰባብሬ ያውቃለሁ፣ ግራ ገብቶኝ ያውቃለሁ። ከኤክስፒሪየንስ ነው የምነግራችሁ። የፈታኝ ነገር ቢኖር ምንድን ነው? እኔ የምሰራው ስል እሱ ነው፣ እሱ ነው የሚሰራው፣ እኔ ነኝ። ጥቅል ነው ማለት ነው። ምሳሌ ስሰጣችሁ እንደዚህ የተለያየ ክር ያለው ልብስ አለ አይደል? እዚህ ጋር መስመር አለው፣ ሌላ ጋር መስመር አለው። እሱ ልክ እኛ ሁሌ እንደምናስበው እዚህ ጋር እጀምራለሁ እዛ ጋር እንደዚህ እንደሚባለው ነው። እዚህ ጋር ግን ክር ታያላችሁ። ግን ክሮች አሉ ውስጥ አይደል? ቀረብ ብሎ ቢታዩ ብዙ ክሮች አሉ። አብረው ግን ስለተሰላሰሉ አይታዩም ማለት ነው። መንፈሳዊ ስራም እንደዚህ ነው። ግሎሪ ሁሌ ለማን ነው? ለጌታ ነው። እንደ ኃላፊነት ሆኖ የሚመጣው ለማን ነው? ለኛ ነው። ስለዚህ እኔን የምሰራው ጠብቀኝ አይባልም። አብረን ነው የምንሰራው። እግዚአብሔርም አንተ እየሰራህ ነህ ልተው አይልም። አብሮን ነው የሚሰራው ማለት ነው። ስለዚህ ነው እዚህ ውስጥ
ጸሎቱን ስንጸልይ ወይም ደግሞ ጌታን ራስህን አሳየን የሚለውን ስንፈልግ በራሱ አነሳሽነት ያሳየናል ብለን አንተው። እኛ ሁሌ ምን እናድርግ? እባክህ ላይ እወዳለሁ እንበለው። እንደዛ ስንለው ያሳየናል። ይህም ብቻ አይደለም፣ ባላልነውም ጊዜ ያ አይነት ዲስፖዚሽን ካለ ደግሞ ጌታ ያሳየናል። ኢዘር ኦር አናርገው ነው የምላችሁ ማለት ነው። እሺ ቶሎ እንሄዳለን። ሌላው በምንድን ነው በምን through what ሚንስ ነው የሚጠቀመው ያንን ለማድረግ ስንል በራሱ አነሳሽነት ወይ በእኛ ካልን በኋላ መንፈሱን ይጠቀማል። ጌታ የተባረከ ይሁን። እኔ ይህን ትምህርት ባለፈው የዛሬ 3 ሳምንት ስጀምር ምን ነበር ርዕስ የሰጠሁት? ራሱን አሳያቸው አይደል ያልኩት። እናንተ አንዳንዴ ስለምትከዱኝ ደስ አይለኝም። እስቲ ራሱን አሳያቸው። ኢየሱስ ጌታን ደጋግሞ ዮሐንስ ወንጌል ላይ ምዕራፍ 20 እና 21 ላይ 3 ጊዜ አሳያቸው። አልገባቸውም ማለት ነው። አሳያቸው ደጋግሞ አሳያቸው ማለት ነው አይደል? እዛ ግን እያሳያቸው ያንን ሁሉ ካሳያቸው በኋላ ምን አለ? የሐዋርያት ሥራ ምዕራፍ 1ን ስንከፍት 40 ቀን አሳያቸው ካለ በኋላ ምን ይላል? እዚሁ በኢየሩሳሌም ጠብቁ ያንን ተስፋ። ያ ተስፋ በሚፈጸም ጊዜ ምን ትቀበላላችሁ? መንፈስ ቅዱስን። እሱ ምን ያደርጋል? ኃይልን ይሰጣችኋል። ዮሐንስ ወንጌል ላይ ደግሞ ምን ይላል? ስለኔ ያስተምራችኋል፣ ወደ እውነት ይመራችኋል፣ ያጽናናችኋል ብሎ ብዙ ይነግራል ማለት ነው። ስለዚህ through the Holy Spirit እግዚአብሔር ምን ይገልጣል? ራሱን ይገልጣል ማለት ነው። ይኸው ቅድም ክርስቶስ ደጋግሞ ያሳያቸውን አይተዋል፣ በአይናቸው አይተዋል። መጨረሻም ሲጨርሱ ጴጥሮስ ምን አለ? እወድሃለሁ ብሎ ነው የጨረሰው። ግን አንድ የሚቀረው እውነት አለ። ውስጡ ያየው እውነት፣ አእምሮ የተረዳው ነገር በመንፈስ ቅዱስ መብላላት ነበረበት ማለት ነው። መቼ ተብላላ? የበዓለ ሃምሳ ቀን ልክ መንፈስ ቅዱስ ሲወርድ ተብላላና ከውስጡ ጋር ሲዋሃድለት ወጥቶ መናገርም ከዛ በኋላ ስደትንም መከራንም መቀበል አልፈራም ማለት ነው። ስለዚህ እግዚአብሔር ራሱን ለእኛ ለማሳየት ምን ይጠቀማል? መንፈሱን ይጠቀማል ማለት ነው። መንፈሱ በእኛ ላይ ሲሆን ስራው ሞቅ ብቻ ማድረግ አይደለም፣ እግዚአብሔርን ማሳየት ነው። ለዚህ ነው ኤፌሶን ላይ ሲናገር ምን ይላል? ስለ ዳንበት ነገር ምዕራፍ 1 ላይ ተናግሮ ይመጣና ወደ መጨረሻው በሚደርስ ጊዜ ምን ይላል? እጸልያለሁ ለእናንተ ምን እንዲሆን? እግዚአብሔር የመገለጥን መንፈስ እንዲሰጣችሁ። ያ የመገለጥ መንፈስ ሲመጣ ምን ታደርጋላችሁ? የልቦናችሁ አይኖች ተከፍተው የመጥራቱን ተስፋ የርስቱን ባለጠግነት እያለ ይቆጥርና ምን እንድትሆኑ ታውቁ ዘንድ። ኢየሱስ ጌታ ነው። እግዚአብሔርን ማወቅ እግዚአብሔር ራሱን የሚገልጥበት ብዙ መንገድ አለ። አንዱና ከፍተኛው በመንፈሱ ነው ማለት ነው። ያለ መንፈሱ እግዚአብሔርን ማየት መረዳትም የእግዚአብሔርን መሆን ልጁም መሆን አይቻልም ማለት ነው። መንፈሱ አንዱ ሴንተር ነው። ሌላው በቃሉ ነው የምንማረው። ሌላው ስንሄድ እየገለጥነው እንሄዳለን ወደፊት። በራእይ እግዚአብሔር እንደወደደው ተኝተን ይገልጣል፣ በቪዥን ይገልጣል፣ በሰው ይገልጣል፣ በህልም ይገልጣል። እግዚአብሔር በመረጠው መንገድ ይገልጣል። በታሪክ ይገልጣል፣ በትምህርት ይገልጣል፣ በማህበረሰብ አሰራር ይገልጣል። እዛው ኢዮብ ላይ ሲናገር እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ይላል። ራሱን ያሳያል። ብዙ ነው መንገዱ ማለት ነው። ሁኔታዎቹ የሚገልጥበት ደግሞ ምንድናቸው? በእኛ በኩል ባለው ይሄ ሚንስ ነው የሚጠቀምበት። ይሄ ደግሞ ኦኬዥን ማለት ነው፣ እኛ የምንሆንበት ስቴት ማለት ነው። በጸሎት ውስጥ ስንሆን፣ በአምልኮ ውስጥ ስንሆን፣ በአገልግሎት ውስጥ ስንሆን፣ በህብረት ውስጥ ስንሆን፣ ስንተያይ፣ አብረን ስንቆም፣ በትግል በጥያቄ በመከራ ውስጥ ስንሆን፣ ና ድረስልን ስንለው ራሱን ይገልጣል። ይህም ብቻ አይደለም፣ እግዚአብሔር በመረጠው ሁኔታ ራሱን ይገልጣል። ጌታ የተባረከ ይሁን። ያንን ባደረገ ቁጥር የዚህ ትመጣለ። ይሄ ሁሉ ተሰብስቦ ምንድነው የሚሰጠን? መንፈሳዊ መገለጥን፣ መንፈሳዊ ግንዛቤ፣ መንፈሳዊ እውቀትን ይሰጠናል። አይን ከሚያየው በላይ የሆነ፣ ጆሮ ከሚሰማው በላይ የሆነ፣ አእምሮ ከሚረዳው በላይ የሆነ እውቀትን ይሰጠናል። ያ እውቀት ጥም ብሎ ሲመጣ ልባችን ውስጥ ሲሞላ ነገሩ ያ ሆኖ እያለ እንደ ኢዮብ ራሱ ምንም የማንነቀነቅበት አለ። ሰው የማያየውን አይተን የምንረዳበት፣ ሰው የማያስተውለው የምናስተውልበት እውነት አለ። ያ ምን ይባላል በመጽሐፍ ቅዱስ? እግዚአብሔርን ማየት ይባላል። ኢየሱስ ጌታ ነው። ባለፉት ሳምንታት በዚህ እንቋጫለን፣ በሚቀጥለው ሳምንት እንቀጥላለን። እነዛ ትምህርቶች ሲመጡ ጓጓን ሁላችንም ማለት ነው። ደግሞ ሲያርገኝ
እንደ ጳውሎስ አርገኝ። እንደነዚህ ሐዋርያቱ ደግሞ አርገኝ። ራሳቸውን ክደው መስቀሉን ተሸክመው እንደገና ተከትለው እንደገና ሳያፍሩ እንደሆኑት አርገኝ አልን ማለት ነው። ከዛ በኋላ ግን ለማድረግ የጣርነው ምንድነው? የየራሳቸውን አስቡ ማለት ነው። አንዳችንም እነሱ እንዴት ሄዱ ወደሚለው ሄደን የሄዱበትን ዋናውን ነገር ለመጨበጥ ሳንተጋ የምንቀር ይመስለኛል። እነዛ ሆኖ የተባሉት ልብ በሉ፣ ይሄ ሾርት ሜሞሪ አላቸው ይባላል ሰዎች። በተለይ ክርስቲያኖች ብዬ እኔ በተረጉመው ይሻላል። ለምን መሰላችሁ? እነዛ ጴጥሮስ ምናምን ያልናቸውን ይሁ በአንድ ጊዜ መልአክ ነው እንዴ? ጴጥሮስ ማን ነው? ጴጥሮስ ማን ነው? ልብ ብላችሁ አስታውሱ። እዛው በዛው ይቅርታ አድርግልኝ፣ እዛ ይሄን ቂም ይዘህ እዛ ስመጣ ደግሞ ችግር እንዳፈጥርብኝ የኔ ደርሶብሃል ወይ ቢለኝ እዛ ስገባ ምሕረት ይደረግልኝ ለምሳሌ ነው እንጂ በእያንዳንዱ እንትን አወቀ በተባለ ቁጥር ገና ዋው ተብሎ ሳይጨረስ ኤ ላሰ ተብሎ ወዲያው ምን የሚልስ ነው? ኤፍ የሚልስ ነው። አንዴ አይደለም። ለእኛ ምሳሌ እንዲሆን ነው። በአንዴ ራሱን አልካደም፣ በአንዴ አልተከተለም፣ በአንዴ መስቀል አልተሸከመም። አይደል እንዴ? ታስታውስ እንደሆነ የዛሬ 3 ሳምንት የተነጋገርነው ምንድን ያልነው? ሰው ከአሳ ማጥመድ ሰው አጥማጅ አደርግሃለሁ ብሎ የጠራው እሱ ከመቃብር ተነስቶ ጎኑን አሳይቶት እንደገና የሚሆነውን መክሮት ወደ ተራራ ባለፈው እንደተገለጠው ወስዶ ሲቀየር ሁሉ አሳይቶ የት ሄደ ጴጥሮስ? የት ነው የተገኘው? አሳ እንደገና ለማጥመድ ሄዶ ነው የተገኘው። እንዴ አትፎክሩብን እንጂ እዛ ነው የተገኘው። ምን ቀየረው ታዲያ? አያችሁ፣ ፊት ካየው ማየት የበለጠ የሆነ ማየትን አገኘ ማለት ነው። ጌታ የተባረከ ይሁን። ፊት ያየው በምድር ጌታ ባለፈውም ሳምንት እንደተጠቀሰልን ኢየሱስ ማን ነው የተባለውን ተነገረው በጆሮ ሰማ፣ በዓይኑም አየ ተአምራቱን። ያ ግን ለሚቀጥለው ራሱን ለመካድና ለሌላው በቂ አልነበረም። ምን መሆን ነበረበት? ከዛ የበለጠ እይታ መኖር አለበት። ያ በምን መጣ? በመንፈሱ መጣ። ያ በምን መጣ? በአገልግሎቱ መጣ። እሱ ያንን ተቀብሎ በሄደ ቁጥር እግዚአብሔር ከወይኒ ቤት ሲያስመልጠው፣ እግዚአብሔር ሸንጎ ፊት ሲቀርብ ድፍረት ሲሰጠው፣ እግዚአብሔር አንደበቱ ውስጥ ቃል ደግሞ ጨምሮ ሲሰብክ፣ ጌታ እንኳ ሲሰብክ 5000 እና 3000 በልተው ይሆናል እንጂ ያልተቀየረው እሱ ሲሰብክ ስንት ሰው ተቀየረ? 3000። ዋዋ ጌታ ማየት እንዲህ ነው አለ ማለት ነው። ከዛ በኋላ ገብቷቸዋል። ለኛም እንደዛ ነው ማለት ነው። የደረሱበትን ለመድረስ ይቻላል። እነሱ መላእክቶች አልነበሩም፣ እንደኛ ሰዎች ነበሩ። የተለየው ምንድነው? እነሱ በማየት ላይ ማየትን እየጨመሩ ሄዱ። እኛም እሱን በምናደርጋቸው ነገሮች ውስጥ ጌታ ሆይ ከዚህ ነገር ስለ አንተ ምን እንዳስተውል ነው የምትፈልገው? ስለ አሰራርህ፣ ስለ ጥበብህ፣ ስለ ታላቅነትህ፣ ስለ ግርማህ፣ ስለ ፍቅርህ ምን እንዳውቅ ነው የምትፈልገው ብንል ለኛ በሚሆን ሁኔታ ያሳየናል። ያንን ያየን እኛ እስከ ኮሬብ ተራራ ለመሮጥ አይገደንም። ኤልያስን ታስታውሳላችሁ? አውቃለሁ ብሎ የሰነበተ እሳትን ያወረደ በባኦል አማልክት ላይ ጫወታ የተጫወተ አንዲት ሴት ግን ከተማ ውስጥ ሲመጣ ወዮልህ ስትለው ፍር ብሎ የጠፋ ብር ብሎ ጠፋ ግደለኝ ያለ አርጎ ጌታ ምን ትሰራለህ? ብቻዬን ቀርቻለሁ፣ እንዲሆኛለሁ፣ ሞትን እመኛለሁ ሲል ነበር። ያየው እውቀቱ ለዛ ብቻ የሚሆን ነበር ማለት ነው። ሌላ እውቀት፣ ሌላ እይታ ያስፈልገው ነበር። ብላ የምትሄድበት ሀገር ሩቅ ነው። 3 ካበላው በኋላ እየሮጠ እስከ ኮሬብ ተራራ ወደ ኋላ ሳይሄድ አይደል? እዛ ከደረሰ በኋላ አውቃለሁ የሚለውን አስከንድቶ እግዚአብሔር በሹክሹክታ እናገረው። ያንን ድምፅ የሰማ ወደ ፈራ እንዲህ ነው ያለው አይደል? ጌታ በመጣህበት መንገድ ተመለስ። በመጣበት መንገድ ተመልሶ የተሻለ ክብር አይቶ የተሻለ ስራ ሰርቶ በምን ሄደ? በሰረገላ፣ በሳት ሰረገላ። ኢየሱስ ጌታ ነው። ጌታም እንደዛ ያርግልን። ስለዚህ የሆነ ነገር ውስጥ ገብተን ጥያቄዎች ወጣጥረው ሲይዙን ይሄን ልብ ብላችሁ አስታውሱ። እስካሁን ስለ ጌታ ያለን እውቀትና ማየት ለዛ ሊያሳልፈን አልቻለም ማለት ነው። ምን ያስፈልገናል? ሌላ እውቀት፣ ሌላ እይታ። እሱን ስናገኝ with flying colors እናልፋለን። እሱን ካላገኘንስ? አንዳንዴ ይሄን ተናግሬ እንጸልያለን። ይሄ ኮርሶች ስትወስዱ ፕሪሪኩዊዚት ኮርስ የሚባል አለ። አንዳንዱ ክሩሻል ይሆንና ሲ ካላገኛችሁ የሚቀጥለው አትወስዱም ይባላል አይደል? ትዝ ይላችኋል?
አንዳንዶቻችን ሲ ማግኘት አቅቶን በዚህ አይነት ነገር የሚቀጥለውን ኮርስ አንወስድ ያችኑ እየወሰድን እንኖራለን። ጌታ ከዚያ ይገላግለን። አሁን ሲ ሳይሆን ቢና ኤ አግኝተን የምናልፍበትን እይታ ጌታ ይስጠን። አሜን ነው። ቆመን እንጸልያለን። ጌታን እያመሰገን ነው። ክብር ለአምላካችን ይሁን።